ውድ የጀነራል ኤዱኬሽን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋራ ክሪሚናል ፕሮሲጀርን እያየን ነው። ቻፕተር 1ን ቻፕተር 2ን በፓርት የካፈልን እያየን ነው። ዛሬ ደግሞ ቻፕተር 2 ፓርት 3ን እናያለን ማለት ነው። ስለዚህ ጥናታችንን ከመጀመራችን በፊት ለቻናሉ አዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ከማድረግ እንድትጀምሩ እላለሁኝ። ስለዚህ በዛሬ ቆይታችን ደግሞ ስለ ኢንትሮጌሽን እናያለን ማለት ነው። እዚህ ካስታወሳችሁ በቻፕተር 2 ፓርት 2 ላይ ስለ አሬስት አይተን ነበር። ተጠርጣሪ ስለሚታሰርበት ሁኔታ አይተን ነበር። ዛሬ ደግሞ አንድ ተጠርጣሪ አሬስት ከተደረገ በኋላ ያለውን ፕሮሲጀር እናያለን ማለት ነው። እሺ A person is arrested when he is reasonably suspected to have committed a crime. እዚህ ባለፈው ብለናል ፖሊስ አንድ ወንጀል ተደርጓል ተብሎ ሲጠረጥር ወይንም ደግሞ አንድ ሰው ወንጀል ሰርቷል ብሎ ሲጠረጥር ያንን ሰው የማሰር መብት እንዳለው አይተናል። ስለዚህ ያንን ሰው ደግሞ ከማሰሩ በፊት ምን ማድረግ አለበት ወይንም ምን መኖር አለበት የሚለውንም ደግሞ በግልጽ አይተናል። እሱም ደግሞ reasonable የሆነ belief መኖር አለበት ብለናል። ስለዚህ ጥርጣሬው based on reasonability መሆን አለበት ማለት ነው። እሺ one of the reason for arresting a suspect is to obtain evidence. ስለዚህ ተጠርጣሪን የምናስርበት ዋነኛ ምክንያታችን ከተጠርጣሪው ኤቪደንስን ኦብቴን ለማድረግ ነው ማለት ነው። ስለዚህ ከሱ ኤቪደንስን ለማግኘት ነው ማለት ነው። the most common means of obtaining evidence from the suspect is interrogation. ስለዚህ የተለመደው ወይንም ደግሞ ኤቪደንስን ከአሬስት ከተደረገው ፐርሰን ኦብቴን የሚደረግበት ዋነኛው ኮመን የሆነው መንገዳችን ኢንትሮጌሽን ይባላል። ኢንትሮጌሽን ማለት ደግሞ በተጠርጣሪው ወይንም ደግሞ አሬስት በተደረገው ሰውና በፖሊስ ኦፊሰር መሃል የሚደረግ ቃለ ምልልስ ነው ማለት ነው። ያ ማለት ተጠርጣሪ ወይንም የታሰረው ሰው በፖሊስ የተለያዩ ከወንጀሉ ጋር በተያያዙ የሚጠየቁ ጥያቄዎች አሉ። ስለዚህ እሱን ሲጠየቅና ለዛ ጥያቄ መልስ ሲሰጥ በእነሱ ሁለቱ መሃል ያለው ቃለ ምልልስ ኢንትሮጌሽን ይባላል ማለት ነው። እሺ after that the police directed to extracting confession. ስለዚህ ስለ ኢንትሮጌሽን ሲወራ ደግሞ ኢንትሮጌሽን መሃል ኮንፌሽን የሚባል አንድ ኮንሰፕት አለ። ኮንፌሽን ማለት ደግሞ የእምነት ቃል ማለት ነው። ሊትራሊ የሆነ የአማርኛ ትርጉሙ ማለት ነው። የእምነት ቃል ማለት ተጠርጣሪው ወንጀል ስለመፈጸም ወይንም ደግሞ ስለተጠረጠረበትን ወንጀል ማመን ማለት ነው። አድርጌያለሁ ብሎ ሲያምን ኮንፌሽን ይባላል ማለት ነው። የእምነት ቃል ማለት ነው። ስለዚህ ኮንፌሽን is considered the key of evidence if given voluntarily and legally. ስለዚህ ኮንፌሽን as a key of evidence ይታያል ምን ሲሆን በቮለንተሪ በፍቃደኝነትና ህጉ በሚፈቅደው መልኩ ሌጋሊ ህጋዊ በሆነ መልኩ ሲሰጥ ኮንፌሽን key of evidence ተብሎ ይወሰዳል ማለት ነው። ስለዚህ በኢንትሮጌሽን እና በኮንፌሽን መሃል ያለው ልዩነት በደንብ ነው። ኢንትሮጌሽን በአጠቃላይ ስለ ወንጀሉ የሚደረግ ቃለ ምልልስ ሲሆን ኮንፌሽን ማለት ደግሞ የእምነት ቃል ማለት ነው። አሬስት የተደረገው ሰው ወንጀሉን ስለመፈጸሙ ካመነ ኮንፌሽን ይባላል ማለት ነው። እሺ ኢንትሮጌሽን ባይ ዘ ፖሊስ አርቲክል 27 ላይ በግልጽ ተቀምጦላችኋል። እንግዲህ ስለ አኪዜሽን እና ኮምፕላይንት በባለፈው ሴሽናችን አይተን ነበር በኢንቴክ ሜካኒዝም ብለን ስናወራ። ስለዚህ በዚህ መልኩ ጥቆማ የቀረበበት ሰው ወንጀል ፈጽሟል ተብሎ የተጠረጠረ ሰው የሚጠየቀውን ጥያቄ ይመልሳል ማለት ነው። ስለዚህ የሚጠየቀውን ጥያቄ ይመልሳል ስንል ደግሞ የትኛውንም ከፖሊስ የሚቀርብለትን ጥያቄ ይመልሳል ማለት አይደለም። በዚህ መሃል ህጉ ለአሬስት ስለተደረገው ሰው የሚሰጠው መብት አለ ማለት ነው። ስለዚህ እነዛ መብቶች አንድ በአንድ እናያለን። he has the right not to be compelled to answer. ስለዚህ ያለመመለስ መልሶችን ያለመስጠት ወይንም ደግሞ ለሚጠየቀው ማንኛውም ጥያቄ ምንም አይነት መልስ አሳልፎ ያለመስጠት መብት አለው ማለት ነው። ስለዚህ ይሄ ለምን ሆነ ካላችሁ ደግሞ ቻፕተር 1ን ስናይ እንግዲህ በተጠርጣሪና በወይንም ደግሞ በአንድ ተጠርጣሪ እና በስቴት መካከል ያለው ባላንሱ እኩል አይደለም። ስለዚህ ይሄንን ባላንስ ደግሞ ለመጠበቅ ወይንም ደግሞ አሬስት የተደረገውን ሰው ወይንም ሰስፔክቱን ለመርዳት ህጉ የተለያየ አይነት መብቶችን ይሰጣል። ስለዚህ ያ እንዲሆን ስለሚታሰብ ነው። ያ ማለት ባላንሱ እንዲመጣ ወይንም ደግሞ አሬስት የተደረገውን ሰው somehow ለመርዳት የሚደረግ ነው ማለት ነው። ለምን ከተባለ ሰውየው አሁን ፖሊስ ፊት ለፊት ቀረበ ለተጠየቀው ጥያቄ እንዳለ መልስ የመስጠት ግዴታ ካለበት መጨረሻ ላይ ወንጀሉንም ያምናል ወይንም ደግሞ ማስረጃውን ማሳልፎ ይሰጣል፣ ህግ ፊት ይቀርባል፣ ይታሰራል ማለት ነው። ስለዚህ ይሄ እንዳይሆን somehow ተጠርጣሪውን እንርዳ በሚለው መልኩ
ህጉ በግልጽ ለተጠርጣሪው የሰጠው መብቶች አሉ ማለት ነው። ያንን በስቴት እና በኢንዲቪጁዋል ያለውን ባላንስ ለመጠበቅ ማለት ነው። ስለዚህ እሱን ከሱ ጋር ሄዳችሁ በደንብ አገናኝታችሁ ለማንበብ ሞክሩ። ሁለተኛ be informed that he has the right not to answer ያለመናገር መብት አለው ወይንም ደግሞ መልሱን ለሚጠየቀው ጥያቄ ሁሉ መልስ ያለመስጠት መብት አለው ሲባልም ደግሞ ይሄ መብት እንዳለው ኢንፎርምድ የመደረግ መብት አለው ማለት ነው። አንዳንድ ጊዜ ሰዎች ይሄ መብት እንዳላቸው ላያውቁ ይችላሉ። ስለዚህ ፖሊስ ኦፊሰር ኢንትሮጌሽኑን ከመጀመሩ በፊት ዝም ማለት መብት እንዳለው ኢንፎርም የማድረግ ግዴታ እንዲሁም ደግሞ ኢንፎርም የመደረግ መብት አለው ማለት ነው። አሬስቲው ደግሞ እሺ be informed that the statement will be used as evidence ስለዚህ ኢንትሮጌሽን ዋነኛው ኢንትሮጌት የሚደረግበት ምክንያት አሬስት የተደረገ ሰው ምንድነው ብለናል? ኤቪደንስን ኦብቴን ለማድረግ ነው፣ ኤቪደንስ ለማግኘት ነው ብለናል። ያ የተገኘው ኤቪደንስ ደግሞ መጨረሻ ላይ ዩዝድ ይደረጋል፣ ይጠቀሙበታል እንደ ኤቪደንስ ማለት ነው። ስለዚህ እያንዳንዱ የሚደረጉት ስቴትመንቶች የሚወሩት ወሬዎች እንዳለ ሪከርድ ይደረጋሉ። ሪከርድ የተደረገው ስቴትመንት ደግሞ መጨረሻ ላይ እንደ ኤቪደንስ ተመልሶ አሬስት የሆነው ሰው ላይ ሊጠቅም እንደሚችልና እንደሚጠቅም ኢንፎርምድ የመደረግ መብት አለው ማለት ነው። be supplied with a competent interpreter አንዳንድ ጊዜ ፖሊስ የሚጠቀምበትን ቋንቋ አሬስቲው ላያቅ ስለሚችል ኮምፒተንት በሆነ ኢንተርፕሬተር ሰፕላይድ መሆን አለበት ማለት ነው። ስለዚህ ቋንቋውን የሚተረጉምለት ሰው ማቅረብ ወይንም ደግሞ ያንን ሰው የማግኘት በዛ ሰው ቋንቋዎችን እየተተረጎሙ ጥያቄዎችን የመስማት መብት አለው ማለት ነው። any statement will be recorded ስለዚህ እያንዳንዱ የሚደረጉት ስቴትመንቶች እንዳለ ሪከርድ ይደረጋሉ ማለት ነው፣ ምክንያቱም ኤቪደንስ ስለሆኑ። እሺ ኮንፌሽን ኦር ስቴትመንት ኢን ኮርት ስለዚህ ሁለት አይነት ኮንፌሽን አለ። የመጀመሪያው ፖሊስ ወንጀል የፈጸመውን ሰው ኢንትሮጌት በሚያደርግበት ጊዜ የሚደረግ ኮንፌሽን ሲሆን፣ ሌላኛው ደግሞ በኮርት ፊት የሚደረግ ነው። በዳኛ ፊት ለፊት ይጠየቃል ተጠርጣሪው ይህንን ወንጀል ፈጽመሃል ወይስ አልፈጸምክም ተብሎ ይጠየቅና በዛ መልኩ አዎ ፈጽሜያለሁ ብሎ ሲል ኮንፌሽን ኢን ኮርት ይባላል ማለት ነው። እሺ በዚህ ጊዜ ምንድናቸው ያሉት ነገሮች ሲባል አርቲክል 35 ክሪሚናል ፕሮሲጀራችን ላይ ተቀምጧል። ኤኒ ኮርት ሜይ ሪከርድ ኤ ኮንፌሽን ሜድ ቱ ኢት የትኛውም ኮርት የሚደረጉትን ኮንፌሽኖች እንዳለ ሪከርድ ያደርጋል፣ የሚሰጠውን የእምነት ቃል ሪከርድ ያደርጋል። such record must only be made voluntarily ይሄ ሪከርድ ደግሞ መሆን ያለበት በቮለንተሪ ነው ማለት ነው፣ በፍቃደኝነት መሆን አለበት። a note to this effect shall be made on it ይህም ኖት መልሶ እሱ ላይም እንደ ኤቪደንስ እንደሚጠቀም ነው የሚያሳየን ማለት ነው። it must be recorded read signed in a dated እዚህ ሪከርድ ይደረጋል፣ ይነበብለታል፣ ሳይንድ ይደረጋል እና ዴትድ ይሆናል ማለት ነው። ይፈረማል እና ዘንድ ኦፍ ዘ ዴይ ደግሞ ዴትድ ይደረጋል። it shall be signed by the president of the court እዚህ በፍርድ ቤቱ ፕሬዚደንት እንዲፈረም ይደረጋል ማለት ነው። እሺ rights related to interrogation እዚህ ስለ ኢንትሮጌሽን ስናወራ ስለ ፖሊስና ተጠርጣሪው መሃል ስለሚደረገው ቃለ ምልልስ ስናወራ በዛ መሃል ደግሞ የሚሰጡ መብቶች አሉ። እነዛን መብቶች ደግሞ አንድ ባንድ እናያለን ማለት ነው። እሺ መጀመሪያው right to silence and to be informed that ቅድም እንዳለው እንግዲህ ተጠርጣሪው ለሚጠየቀው ጥያቄ ዝም ማለት መብት አለው፣ ለሚጠየቀው ጥያቄ መልስ ያለ መስጠት መብት አለው፣ እሱንም ደግሞ ኢንፎርምድ የመደረግ መብት አለው ብለናል። እሺ ይሄንን መብት ያስቀመጠበት ሪዝን ለምንድን ነው? ህጉ ለምንድን ነው ይሄን መብት ያስቀመጠው ብለን ስናስብ ደግሞ ሁለት ሪዝኖች አሉ። የመጀመሪያው there is high chance that the arrestee will not know they have such rights and the effect of their own words could have on their cases እዚህ ተጠርጣሪዎቹ ይሄንን መብት እንዳለው ሊያውቅ የማይችልበት ሃይ ቻንስ አለ ተብሎ ስለሚታሰብ ቅድሚያውኑ ኢንትሮጌሽኑ ከመጀመሩ በፊት ወይንም ደግሞ ቃለ መልሳቸው ከመጀመሩ በፊት ይሄ መብት እንዳለው ኢንፎርም የሚደረግ መብት አለው። ስለዚህ ህግን ባለማወቁ በራሱ እጅ ሄዶ እንዳይወድቅ ወይንም ደግሞ በራሱ እጅ ያመጣቸው ነገሮች በኋላ ላይ ሌላ ጣጣ ውስጥ እንዳያስገባው በሚል ቅድሚያውኑ ይሄ መብት እንዳለው ይነገረዋል ማለት ነው። the law ensure that they will not be victim of their own ignorance of law ስለዚህ የራሳቸው ignorance of law victim እንዳይሆኑ ህግ ፕሮቴክት ለማድረግ ነው ይሄንን መብት የሰጠው ማለት ነው። እሺ when the suspect hears the officer telling him that he has the right to remain silent he will have confidence that the officer is ready to respect his rights ስለዚህ በፖሊስ ኦፊሰሩ ይሄ መብት እንዳለው ሲነገረው ሰስፔክቱ ወይንም አሬስት የተደረገው ሰው መብቱ እንደተከበረለት ሰው ወይንም ደግሞ ኮንፊደንስ እንዲሰማው
በፖሊስ ኦፊሰሩ መብቱ እንደተከበረለት እንዲሰማው ይደረጋል ማለት ነው ይሆናል ማለት ነው። ስለዚህ በዚህ ሁለቱ ምክንያት ህጉ the right of silencing ለአሬስት ለተደረገው ሰው ሰጥቷል ማለት ነው። እሺ ሌላኛው ደግሞ the right against self incrimination የሚባለው ነገር እንግዲህ በአጠቃላይ አንዳንድ ጊዜ ፖሊሶች ስራቸውን ላለማራዘው ወይንም ደግሞ ልፋታቸውን ለመቀነስ ተጠርጣሪውን ግዴታ ስለ ወንጀሉ የሚያወራውን መረጃ እንዳለ አሳልፈው እንዲሰጥ የሚያደርጉበት ጊዜ አለ። ስለዚህ ህጉ በግልጽ ይሄንን እንዳያደርጉ ለተጠርጣሪው ከለላ ይሰጣል ማለት ነው። ስለዚህ ማንኛውም ከወንጀሉ ጋር የሚገናኙትን ኤቪደንሶች አሳልፎ ያለ መስጠትን መብት ይሰጣል ማለት ነው። ስለዚህ ለምሳሌ ስለ ወንጀሉ መፈጸሙ የሚያወራ ዶክመንት ካለ ያንን ዶክመንት አሳልፎ ለፖሊሶች እንዳይሰጥ ወይንም ያለ መስጠት መብት እንዳለው ይሰጣል ማለት ነው። ይሄ አንዱ ፕሪቪሌጅ ነው ማለት ነው። ስለዚህ the suspect shall not be compelled to answer and shall be informed that he has right not to answer and testify any statement he may be used in evidence ቅድም ያወራ ነው ማለት ነው። እሺ ሌላኛው ደግሞ threat of poisonous tree የሚል ዶክትሪን አለ። እሱን ወደፊት በጣም በደንብ በሰፊው ምናየው ይሆናል። ግን በዚሁ አጋጣሚ ሚራንዳ ቨርሰስ ስቴት ኦፍ አሪዞና የሚል ኬዝ አለ። እሱም ስለ right of remain silent የሚለው አንዱን የአሬስት የሆነው ሰው መብት እንዳዲስ እንዲታይ እንዳዲስ ሪቫይዝ እንዲደረግ ያደረገ ኬዝ ነው ማለት ነው። በደንብ ገብታችሁት እዩ። ሚራንዳ የሚባል ሰው ነው አንዲትን ሴት ሬፕ ያረጋትና በግድ የእምነት ቃል እንዲሰጥ ያደርጉታል። ስለዚህ አዘንዶ ዘዴ ወንጀሉን ፈጽሜያለሁ ብሎ ከ20 እስከ 30 ዓመት ይሁን አላቅም እርግጠኛ አይደለሁም፣ ግን እንደዛ ይወሰንበታል ማለት ነው። ከዛን መጨረሻ ላይ ከተወሰነበት በኋላ የሚራንዳ ሎየር ሄዶ አፒል ያደርጋል ማለት ነው። ምክንያቱም መጀመሪያ ላይ ኢንትሮጌሽኑ ላይ the right of silence እንዳለው ዝም ማለት መብት እንዳለው እና እሱን መብት ደግሞ በፖሊሶች እንዳልተነገረው የሚያሳይ ነውና እሱን ኬዝ ገብታችሁ በደንብ ይዩት። ስለ ሳይለንሲ በደንብ እንዲገባችሁ የሚያደርግ ኬዝ ነው ማለት ነው። ስለዚህ እሱን ገብታችሁ ዩቲዩብ ላይ ሰርች አድርጋችሁ እንድታዩት ላለው ማለት ነው። እሺ ሌላኛው ደግሞ right to counsel and the role of counsel። ስለዚህ ስለ ህግ የምናውቅ እንግዲህ የህግ ባለሙያ ነው ተብሎ የሚታሰበው በዛ ሰርፍ ላይ ፕሮፌሽናል የሆነ ሰው ነው የሚያውቀው ተብሎ ይታሰባል። እንደዛውም ነው ደግሞ። ስለዚህ አሬስት የሆነ ሰው ወይንም ደግሞ ተጠርጥሮ እስር ቤት የገባ ሰው ምን ማድረግ እንዳለበት ከህጉ ጋር ህጉ ምን ይላል፣ በህጉ ፕሮሲጀርስ ተከትሎ ምን ማድረግ አለበት እንዳይታሰር ወይንም ደግሞ ንጹህ ሰውም ከሆነ ወንጀለኛ ላለመባል ምን ማድረግ አለብኝ የሚለውን ሰው ፕሮፌሽናል ከሆነ ሰው ምክር ሊያገኝ ይገባል። ስለዚህ ህጉ በግልጽ the right to counsel የመደረግ መብት ወይንም ደግሞ ጠበቃን የማናገር መብት ባለሙያዎችን የማናገር መብትን ይሰጣል ማለት ነው። both the federal constitution and the criminal procedure recognize the right of the accused to be assisted by lawyer። ስለዚህ accused የሆነ ሰው ወይንም arrested የሆነ ሰው በሎየር አሲስት የመደረግ መብት እንዳለው በግልጽ ያስቀምጥልናል ማለት ነው። ግን አርቲክል 19ን ክሪሚናል ፕሮሲጀር አሬስት የተደረገውን ሰው መብት በግልጽ ሲያስቀምጥ ስለ right to counsel by lawyer የሚል ነገር አላስቀመጠም። ግን ደግሞ አርቲክል 61 ኦፍ ክሪሚናል ፕሮሲጀራችን ላይ በግልጽ አሬስት የተደረገ ሰው በሎየር ካውንስል የመደረግ መብት እንዳለው ያስቀምጥልናል ማለት ነው። ስለዚህ ይሄ ካውንስል የመደረግ ሎየርን ፕሮፌሽናሎችን በዚህ ዙሪያ ላይ ፕሮፌሽናል የሆኑ ሰዎችን የማማከርን ከነሱ የምክር አገልግሎትን የማግኘትን መብት ሰጥቷል ማለት ነው ለአሬስት ለሆነ ፐርሰን። ይሄ ደግሞ ሌላኛው መብት ነው ማለት ነው። እሺ right to be informed in the prohibition of inducement። እዚህ right to be informed in the consequence ደግሞ ምን እንደሆነ አይተናል። ቅድም ዝም ማለት መብት እንዳለው መልስ ለሚጠየቀው ጥያቄ መልስ ያለመስጠትና እሱን ኢንፎርመድ የመደረግ መብት እንዳለው አይተናል። እዚህ ጋር ደግሞ ሌላ ፖይንት አለ። ኢንዱስመንት የሚባል ሌላ ኮንሰፕት አለ። እንግዲህ ኢንዱስመንት ማለት አንዳንድ ጊዜ ተጠርጣሪዎች ፖሊስ ስቴሽን በሚቀርቡበት ጊዜ በራሳቸው ወይንም ደግሞ ያለነሱ ፍቃድ ወንጀል መፈጸማቸውን እንዲያምኑ ወይንም ደግሞ ማስረጃን አሳልፈው እንዲሰጡ የሚገፋፉበት አይነት ሁኔታ አለ። ለምሳሌ threats, promise or any other improper method to any person examined by the police are prohibited። አንዳንድ ጊዜ ፖሊሶች በቀላሉ እንዲያምንላቸው በሚል ትሬት ያደርጉታል። ማስፈራራት ሊሆን ይችላል ወይንም ፕሮሚስ ሊሆን ይችላል። ትንሽ እስር ነው የሚጠበቅ፣ ከእስር ቤት ከወጣክ በኋላ ይሄን ያክል ብር እንሰጣለን፣ ይሄን ያክል ብር
ወይንም ደግሞ እንደዚህ አይነት ነገር እናደርግልሃለን ብለው ፕሮሚስ በማድረግ ኢንዲዩስመንት በማድረግ ያ ሰው ኮንፌሽን እንዲሰጡ ወይንም ደግሞ ወንጀሉን ስለመፈጸሙ እንዲያምን አልፎም ደግሞ ከወንጀሉ ጋር የተያያዙትን መረጃዎች እንዲሰጥ ይደረጋል። ስለዚህ ይሄ በህግ በግልጽ የተከለከለ ነው። ምክንያቱም ሰዎች ወደውና ፈቅደው ነው ወንጀል መፈጸማቸውን ማመን ያለባቸው ተብሎ ስለሚታሰብ ማለት ነው። ስለዚህ ይሄ በህጋችን በግልጽ ፕሮሃቢት የተደረገ ነው። አርቲክል 31 ላይ በግልጽ ስለ ኢንዲስመንት አስቀምጧል ማለት ነው። ኢምፕሮፐር ሜትድ ሪፈር ዳት ኤኒ ሜትድ ዳት ሜይ ኢንፍሉዌንስ ዘ ሰስፔክት ቱ ኮንፌስ አገንስት ሂዝ ፍሪ ዊል። ስለዚህ በራሱ በገዛ ፈቃዱ ኮንፌስ እንዳያደርግ የሚገፉት ወይንም ደግሞ የእምነት ቃል እንዲሰጥ የሚገፋፉት ማንኛውም ነገሮች በህግ ፊት ተቀባይነት እንደሌላቸው ወይንም ደግሞ ፖሊሶች ይህንን ነገር ከማድረግ እንዲቆጠቡ ህግ በግልጽ ፕሮሃቢት አድርጎታል ማለት ነው። እሺ ሪስክ ኦፍ ፎልስ ኮንፌሽን። አንዳንድ ጊዜ ሰዎች ዋሽተው የእምነት ቃል ሊሰጡ ይችላሉ። እንዴት ነው የሚሆነው? ያ ምን ሲሆን ነው የሚለውን ነገር ደግሞ እናያለን። this happen because the suspect admits to the police even in the absence of legitimate pressure because of አንዳንድ ጊዜ ሰዎች በፖሊስ ጫና ሳይደረግባቸው ምንም አይነት ፕሬሸር ሳይደረግባቸው በራሳቸው በውሸት ኮንፌስ የሚያደርጉበት ጊዜ አለ። የቃል እምነት የሚሰጡበት ጊዜ አለ። ወንጀሉን ሳይፈጽሙ ፈጽሜያለሁ ብሎ የሚያስቀምጡበት አይነት ሁኔታ አለ። ምን ሲሆን ነው የሚለውን ደግሞ እናያለን። መጀመሪያው ኢማቹሪቲ ኦር ሜንታል ዲስኦርደር። አንዳንድ ጊዜ ኢማቹር ያላደረጉ ለምሳሌ አሁን ኢንፋንት የሆኑ ሰዎች ህፃናት ወንጀል ፈጽመው ወደ ፖሊስ ፊት በሚቀርቡበት ጊዜ ምንም ስለማያውቁ አዎ ፈጽሜያለሁ ማለታቸው በኋላ እነሱ ላይ የሚያመጣውን ችግር ስለማያውቁ አዎ ሊሉ ይችላሉ። ይሄ ደግሞ ሪስክ ኦፍ ፎልስ ኮንፌሽን ነው ማለት ነው። ሜንታል ዲስኦርደር የታመሙ ሰዎች ካሉ፣ ሜንታል ዲስኦርደር ያለባቸው ሰዎች ካሉ በስነ ስርዓት አይምሯቸው ኖርማል በሆነ ወይ ስለማይሰራ ያኔ አዎ ፈጽሜያለሁ ብለው ሊሉ ይችላሉ ማለት ነው። ዲቴንሽን ፋክተር such as lack of sunlight, overcrowding and poor ventilations። አንዳንድ ጊዜ ሰዎች የሚታሰሩበት ዲቴንሽን ፋክተራቸውን በውሸት አዎ ወንጀሉ ፈጽሜያለሁ እንዲሉ ሊያደርጋቸው ይችላል። አንዳንድ ጊዜ በጣም ጨለማ በሆነ መልኩ ሰዎችን በቃ አጌንስት ኢንሂውማን ትሪትመንት በሆነ መልኩ ሊታሰሩ ይችላሉ። ኦቨርክራውዲንግ የሆነ ብርሃን በሌለበት በስነስርዓት አየር በማይገባበት ሁኔታዎች እንዲታሰሩ ይደረጋል። ከዛ ይህንን ከዚህ ለመውጣት ብለው ወይንም ደግሞ ከእንደዚህ አይነት እስር ለመገላገል ብለው በውሸት የእምነት ቃል የሚሰጡበት ጊዜ አለ። ሌላኛው ደግሞ ሶሻል ፕሬሸር such as to get fame to cover for friends and financial rewards። አንዳንድ ጊዜ ብር ለማግኘት ብለው ወይንም ደግሞ ለጓደኞቻቸው ለመሸፈን ብለው ወንጀሎችን በራሳቸው በውሸት ሊያላክኩ ይችላሉ ማለት ነው። ስለዚህ ይሄ ሪስክ ኦፍ ፎልስ ኮንፌሽን ነው። እሺ the experience of other countries in relation to confession። አንዳንድ ጊዜ ምን አለ መሰላችሁ ኮንፌሽን ኩዊን ኦፍ ኤቪደንስ ነው ብለናል። ቮለንተሪና ሌጋሊ ከተሰጠ እሺ የእምነት ቃል ብቻውን ግን አንድን ሰው ወንጀለኛ ለማለት ይበቃል ወይ በቂ ነው ወይ የሚለው ነገር በተለያዩ ሌጋል ሲስተሞች ወይንም በተለያየ የፍርድ ሂደት ውስጥ አነጋጋሪ የሆነው ሜትድ ነው። ምክንያቱም ቅድም እንዳየነው እንግዲህ እዚህ ጋር ሪስክ ኦፍ ፎልስ ኮንፌሽንን አይተናል። ኢማቹር ወይንም ሜንታል ዲስኦርደር ያለባቸው ሰዎች አዎ ወንጀሉ ፈጽሜያለሁ ብለው ማመናቸው ኮንፌሽንን ብቻውን ወንጀለኛ እንዲሆኑ ያደርጋቸዋል ወይ አይተናል። እዚህ ጋር ዲቴንሽን ፋክተር such as lack of sunlight and crowding ምናምን ብለን እዚህ ጋር ያስቀመጥናቸው ፖይንቶች አሉ። ስለዚህ በዛ ውስጥ ሆነው ከዚህ ሁኔታ ለመውጣት ብለው የፎልስ ኮንፌሽን የሚሰጡ ወይንም ደግሞ እውነት ያልሆነ የእምነት ቃል የሚሰጡ ሰዎች መጨረሻቸው እንዴት ነው? የምርም እነሱን ወንጀለኛ ለማስባል ኮንፌሽን በቂ ነው የሚባለውን ነገር የተለያዩ ሀገራቶች የተለያየ የሆነ ዲሲሽን ያስቀምጣሉ። ለምሳሌ ኢን እስራኤል there is need to corroborate ማለት ኮንፌሽን ብቻውን አይበቃም ከሌላ ኤቪደንስ ጋር አታች መሆን አለበት የሚባል ኮንሰፕት ነው ማለት ነው። ለምሳሌ አንድ ሰው በግድያ ወንጀል ተጠርጥሮ ፖሊስ ስቴሽን ከቀረበና ወንጀል መፈጸሙን ካመነ ይሄ ብቻ በቂ አይደለም ነው። ኮሮቦሬት ማለት ከሌላ ኤቪደንስ ጋር አታች መደረግ አለበት ነው። የሱ የእምነት ቃል እንዳለ ሆኖ በዛ ስፍራ ዊትነሶችን መፈለግ፣ ድርጊቱ ሲፈጸም ያዩ ሰዎች ካሉ እነሱን መጠየቅ፣ እቃዎችን ሰርች ማድረግ፣ ለምሳሌ በሽጉጥ ከሆነ ወንጀሉ የተፈጸሙ ሽጉጡን ፈልጎ ማግኘት፣ አሻራውን መመርመር። ስለዚህ ከእንደዚህ አይነት ነገሮች ጋር አንድ ላይ ሲመጣ ነው ኮንፌሽን ክብደት ሊኖረው የሚችለው ብለው ያስባሉ። ስለዚህ እስራኤል ላይ
ኮንፌሽን ብቻውን በቂ አይደለም ከሌላ ኤቪደንስ ጋር ኮሮቦሬት መሆን አለበት ይላሉ in USA there is a need to corroborate በዩኤስኤም there is a need to corroborate መደረግ አለበት የእምነት ቃል ብቻውን አንድን ተጠርጣሪ ወንጀለኛ ሊያስብል አይችልም ይላሉ እሺ in Ethiopia there is no clear cut provision in relation to this issue ስለዚህ ግልጽ የሆነ የኤቪደንስ ሎ ስለሌለ እንደምታውቁ በዚህ ዙሪያ ላይ የሚናገር ምንም አይነት ክሊር ካት የሆነ ፕሮቪዥን የለም በኢትዮጵያ ግን ደግሞ ምንድነው መሬት ላይ ያለው ድርጊት ሪያሊቲው ምንድነው የሚያሳየው የሚለውን ደግሞ ወደፊት እናያለን ማለት ነው but the majority of courts decide that there is a need to corroborate confession በተለያየ ኮርት የኮርትን ውሳኔ ፍርድ ቤትን ውሳኔ በመታየበት ጊዜ ግን ኮንፌሽን ብቻውን በቂ አይደለም የሚል አዝማሚያ አለው ማለት ነው ስለዚህ ኮንፌሽን እንዳለ ሆኖ ኮንፌሽን ኩዊን ኦፍ ኤቪደንስ ሆኖ ሳለ ግን ከሌላ ኤቪደንስ ጋር ኮሮቦሬት መሆን አለበት ብለው ይታሰባል ማለት ነው ኢትዮጵያ ውስጥ ክሊር ካት የሆነ ፕሮቪዥን ባይኖርም ግን በተለምዶ ፍርድ ቤቶች በዚህ ሁኔታ ነው ሲወስኑ የሚታዩት ማለት ነው the way out nanish because there are no detailed rule of evidence in Ethiopia there is no express provision dealing with the weight of confession ስለዚህ ስለ እምነት ቃል ክብደት ወይንም ስለዚህ ስለ እምነት ቃል ስለ ኮንፌሽን ኤቪደንስ ክብደት የሚያወራ ክሊር የሆነ ፕሮቪዥን የለም then the question is whether one's confession is adequate to prove his guilty beyond a reasonable doubt ዋነኛው ጥያቄ ይሄ ነው ስለዚህ አንድ ሰው ወንጀለኛ ለማለት ወይንም ደግሞ beyond reasonable doubt ሄዶ ሰውየው ወንጀለኛ ለማለት ኮንፌሽን በቂ ነው ወይ እንግዲህ እንደምታውቁት ኤቪደንስ ላይም እንደተማራችሁት ለክሪሚናል ፕሮሲጀር የሚጠየቀው የሚያስፈልገው የበርደን ወይንም የፕሩቭ ስታንዳርድ reasonable beyond reasonable doubt ነው ያ ማለት ሰዎች ወንጀሉን ፈጽመው ብለው ቢያምኑ እንኳን ከነሱ እምነት በላይ ሌላ ኤቪደንስ ተፈልጎ መምጣት አለበት ሚለው ነው እንግዲህ ኢትዮጵያ የምትከተለው ስለዚህ ግልጽ ባይሆንም በተመሳሳይ ወይንም ደግሞ በአመላካች በሆነ መልኩ ኢትዮጵያ corroborate መደረግ አለበት ብላ ታምናለች ማለት ነው this interdepends on the trustworthiness of the confession which can be verified in two ways showing that there is no reason for confession in the production of independent evidence that the crime was committed by the accused ስለዚህ ይሄ እንዳይሆን የመጀመሪያው there is no reason for false confession ሰውየው የውሸት የእምነት ቃል የሚሰጥበትን ምንም አይነት ወይ እንደሌለ በግልጽ ማሳየት አለበት ሁለተኛው ላይ ደግሞ production of independent የሆኑ ኤቪደንሶችን አምጥተን ከኮንፌሽን ጋር አንድ ላይ corroborate ማድረጋችን መጨረሻ ላይ የሰውየውን ወንጀለኛ መሆን ወይንም ደግሞ guiltinessን prove እንድናደርግ ይረዳናል ማለት ነው እሺ there is no way of ruling out of possible or false confession the feasibility method of verifying the reliability of confession is to produce corroborative evidence እንግዲህ false confession ሊኖር ይችላል አንዳንድ ጊዜ ብለናል ቅድም እንዳለው ሜንታል ዲስኦርደሮች ሰዎች ሲኖርባቸው ምናምን ብለናል ስለዚህ እሱን ነገር የሱ ሪስክ ለመቀነስ ግዴታ ኮንፌሽን እንዳለ ሆኖ ከሌላ ኤቪደንስ ጋር ኮሮቦሬት ማድረግ አለብን ማለት ነው ለምን ከተባለ in the absence of corroborative evidence it is difficult to conclude that the confession is true and that the guilty of the accused is proved beyond a reasonable doubt ስለዚህ in the absence of corroborative evidence ስለዚህ ሌላ ከኮንፌሽን በተጨማሪ ሌላ ኤቪደንሶች በሌሉበት አንድን ተጠርጣሪ beyond reasonable doubt በሆነ ስታንዳርድ ወንጀለኛ መሆኑን ማወቅ በጣም ከባድ ስለሆነ ማለት ነው this makes that convicting the accused based only his confession very much difficult ስለዚህ ሰውየው የእምነት ቃል በመስጠቱ ከሰዎች የእምነት ቃል በመቀበል ብቻ ሰዎችን ወንጀለኛ ማድረግ በጣም ከባድ ስለሆነ ማለት ነው እሺ consequence of coercion and other irregularities አንዳንድ ጊዜ ሰዎች በግዴታ የእምነት ቃል እንዲሰጡ ያደርጉታል በኮርሽን አስገዳጅ በሆነ መልኩ ማለት ነው የዚህ ኮንሲኩዌንስ ምንድነው ከዚህ በኋላ የሚጠበቀው ሚለው ነገር ደግሞ አሁን ምን ይሆናል ማለት ነው coercion in the case of confession result in criminal civil and administrative liabilities based beside the exclusion of evidence ስለዚህ exclusion of evidence አለ መጀመሪያው ያ ማለት በዚህ መልኩ ኢሌጋል በሆነ መልኩ ወይንም ግዴታ በሆነ መልኩ ከሰዎች ምናገኘው ኮንፌሽን በህግ ፊት ኤክስክሉድ የመደረግ አንድ ሪሜዲ አለ ማለት ነው ያ ማለት ኤክስክሉድ ይደረጋል እንደ ኤቪደንስ አይቆጠርም ማለት ነው ከዚህም በተጨማሪ በዚህ መልክ ኤክስትራክትድ የተደረገ ኮንፌሽን ወይንም ደግሞ በዚህ መልክ ፖሊሶች ኮንፌሽንን ኤክስትራክት የሚያደርጉ ከሆነ
ክሪሚናል እንዲሁም ሲቪል አድሚኒስትሬቲቭ ሊያቢሊቲ ቅጣቶች ይጠብቋቸዋል ማለት ነው። እሺ እነሱን እናያለን። ክሪሚናል ሊያቢሊቲ በክሪሚናል ኮዳችን ላይ በግልጽ ተቀምጧል። አርቲክል 424 ላይ ኤኒ ፐብሊክ ሰርቫንት charged with interrogation who improperly induced or gives promise threats the person concerned is punishable with rigorous imprisonment not exceeded 10 years and a fine። ስለዚህ በብርና ከ10 ዓመት በማይበልጥ ቅጣት ይቀጣል ማለት ነው። ሰዎችን ኮንፌሽን እንዲሰጡ የሚያስፈራራ ወይንም ደግሞ የተለያየ ፕሮሚስ የሚሰጥ ትሬት የሚያደርስባቸው እንዲሁም ደግሞ ኢምፕሮፐር በሆነ ሜትድ ኮንፌሽን እንዲሰጡ የሚያደርግ የትኛውም ፐብሊክ ሰርቫንት ቢኖር በዚህ መልኩ ክሪሚናሊ ሊያብል ይሆናል ማለት ነው። 10 ዓመት በማይበልጥ መልኩ ይቀጣል ማለት ነው። እሺ ሲቪል ኤንድ አድሚኒስትሬቲቭ ሊያቢሊቲስ ሲቪል ሊያቢሊቲስ ስናይ ደግሞ አርቲክል 2028 ላይ whoever caused a damage to another by an offense shall make it good ማንም ሰው ሌላ ሰው ላይ ዳሜጅ የሚፈጥር ከሆነ እዚህ በግድ አሁን እንዲያምኑ ተደርጓል። ካመኑ በኋላ ቅጣት ነው የሚጠብቃቸው። ስለዚህ በግዴታ ሰዎች ላይ ቅጣት የምናደርስ ከሆነ ዳሜጅ የምናስከትል ከሆነ እሱን ጉድ እንድናደርግ ወይንም ደግሞ ያንን ነገር ወደ መልካም እንድንመልስ ህግ ዲዩቲ ኢምፖዝ ያደርግብናል ማለት ነው። አርቲክል 2035 እንዲሁም any person commit a fault when he infringes any specific and explicit provision of law ማንም ሰው ህግን በጣሰ መልኩ የሚያመጣቸው ማንኛውም የሆኑ ፎልቶች በህግ ፊት አስቀጪ ናቸው ማለት ነው። ስለዚህ በሲቪል ሊያቢሊቲም ኮምፐንሴሽን ወይም ደግሞ ዳሜጅ እንዲያደርግ ይደረጋል ማለት ነው። ሌላኛው ደግሞ አድሚኒስትሬቲቭ ሊያቢሊቲ ነው። ፌደራል ፖሊስ ፕሮክላሜሽን በግልጽ አስቀምጦታል። አርቲክል 9 ሰብ አርቲክል 4 and አርቲክል 90 ሰብ አርቲክል 3 unlawful discharge of responsibility may result in dismissal of the member of the police in charge of the investigation ስለዚህ ከኢንቨስቲጌሽን ዲስቻርጅ እንዲሆኑ ዲስሚሳል እንዲሆኑ እንዲሁም ደግሞ ላይሰንሳቸውን እስኪቀሙ ድረስ አድሚኒስትሬቲቭ ሊያቢሊቲ ይቀርብባቸዋል ማለት ነው። እሺ ሌላኛው ደግሞ ኤክስክሉዥነሪ ሩል ይሄ ደግሞ አርቲክል 90 ሰብ አርቲክል 5 of Federal Constitution strict require exclusion of confession obtained by coercion አርቲክል 27 ሰብ አርቲክል 2 በግልጽ ያስቀምጠዋል ክሪሚናል ፕሮሲጀር ኮዳችን ማለት ነው። በዚህ መልኩ በግዴታ ወይንም ደግሞ ሰዎች ያለ ፍቃዳቸው ኢንቮለንተሪሊ በሆነ መልኩ የሚሰጡት ኮንፌሽን በህግ ፊት ተቀባይነት እንዳይኖረው ይደረጋል ማለት ነው። ከኤቪደንሶች መሃል ኤክስክሉድ ይደረጋል ማለት ነው። the message is that the person arrested must not be compelled to make confession which could be used as evidence against him this implied whether the evidence obtained through coercion is very important or not ስለዚህ ይሄ ምን ያሳያል? በኮየርሽን መልኩ የመጣው ኤቪደንስ ምን ያህል ኢምፖርታንት እንደሆነ በደንብ በግልጽ እንድናይ ያደርገናል ማለት ነው። in Ethiopia therefore the means does not justify the end ስለዚህ ሚሱ ኢንዱን ጀስቲፋይ አያደርግም ማለት ነው። አንዳንድ ጊዜ ሰዎች ወንጀል ፈጽመው ወንጀሉን ማመናቸው ብቻ ኢንዱን አይፈጽመው ወንጀለኛ መሆናቸውን አያረጋግጥልንም ማለት ነው። ስለዚህ all about this ነው ማለት ነው። እሺ the fruit of poisonous trees poison ቅድም በኋላ ላይ እናያለን ብዬ ያስተውካችሁ ዶክትሪን ነው። ያ ምን ይላል? the fruit of poisonous trees poison ያ ማለት fruit of poisonous tree poison የሆነው ትሪ ፍሩቱ ፖይዝን ነው ማለት ነው። ያ ማለት ነው ኢሌጋል በሆነ መልኩ የመጣ ኤቪደንስም ኢሌጋል ነው ማለት ነው። ስለዚህ ሩቱ ራሱ ትሪው ፖይዝን ከሆነ ፍሩቱ መጨረሻ ላይ ፖይዝን ነው የሚሆነው ማለት ነው። the fruit of poisonous trees poison if another article important as evidence is discovered based on the forced confession rejected regardless of its relevancy ምንም ያህል ጠቃሚ ቢሆንም እንኳን ሩቱ መጀመሪያው ስሩ በኢሌጋል መልኩ ስለመጣ at the end of the day ሙሉ ለሙሉ ኢሌጋል እንዲሆን ያደርገዋል ማለት ነው። ስለዚህ ኢሌጋል በሆነ ወይ የመጣ ማንኛው በጣም ጠቃሚ የሆነ መረጃ እንኳን ቢኖር በህግ ፊት ተቀባይነት የለውም የሚለውን ነገር የሚያሳይ ዶክትሪን ነው ማለት ነው። the experience of different countries in Ethiopia the law is clear the regarding of article 19 sub article 5 indicates that the fruit of poisonous trees poison ስለዚህ እኛ ቅድም እንዳወራ ነው አርቲክል 19 ሰብ አርቲክል 5 አክቹሊ ላይ በደንብ እንደሚያስቀምጠው በኢትዮጵያ the fruit of poisonous trees poison ነው። ያ ማለት ኢሌጋል በሆነ መልኩ የተገኘ ኤቪደንስ ኢሌጋል ነው ከኤቪደንሶች መሃል ኤክስክሉድ ይደረጋል ማለት ነው። እሺ in German the fruit of poisonous trees not poison በጀርመን ውስጥ ምንም ቢሆን
በኢሌጋል መልኩ ቢመጣም ሪሌቫንት የሆነ መረጃ እስከሆነ ድረስ በህግ ፊት ተቀባይነት አለው ብለው ያስባሉ። ኢን አርጀንቲና the fruit of poisonous tree is not poison። እንዲሁም በአርጀንቲና ኢሌጋል በሆነ መልኩ የመጣ ማንኛውም ኤቪደንስ በህግ ፊት ተቀባይነት እንዲሁም ጠቃሚ ነው ተብሎ ይታሰባል ማለት ነው። ስለዚህ ይሄን ይመስላል ኢንትሮጌሽን በአጠቃላይ ይሄ ነው። ያልገባችሁ ግልጽ ያልሆነላችሁ ነገር ካለ በኮሜንት አሳውቁኝ። እንዲሁም ደግሞ ፈርዘር ማቴሪያሎቹን አንብቡ ለማለት ወዳለሁ። ስለዚህ በቀጣይ በቻፕተር 2 ፓርት 4 ሰርች ኢን ዘ ሲዘር በሚል አዲስ ሐሳብ ኮንሰፕት እንገናኛለን። እስከዛ ሰላም ቆዩልኝ። ወዳችኋለሁ። ደህና ሁኑ።